እዛ ውስጥ ያሉ ፍጡራን አይኖቻቸው ራሱ ብርሃን ናቸው ነው የሚለውና በቃ እንደ መብራት ይገለገሉባቸዋል ነው የሚለው። ቁመታቸው በጣም ረጃጅም እና በመላእክ መለኪያ 12 ክንድ ይላል። ጠጉራቸው ደግሞ እስከ ተረከዛቸው ድረስ የሚደርስ ነው የሚለው። ለመቅሰፍት ራሱ ይሄን አውሬ ሊልከው ሁሉ ይችላል የሚል ነው እና ሚተኛው ራሱ ቀይ ባህር ላይ ነው ይላል። እንደ ቀይ የመሰለ ባህር አለው ለራሱ ሚተኛበት ነው ይላል። አፍረተ ስጋቸው በጎናቸው ላይ ነውና በሚወልዱ ጊዜ አይታመሙም ነው የሚለው። ሆዳቸውን ሰንጥቀው ልጆችን ይወልዳሉ። ከወለዱ በኋላ ሆዳቸውን ይሰፋሉ ነው የሚለው። ሌላው መጽሐፈ ዜና ምስጢር በጣም የሚገርም መጽሐፍ ነው። ወደ 813 ገጽ ነው። ተመስጬ ነው ያነበብኩት። እኔ በህይወቴ እንደዚህ ረቀቅ ያለ መጽሐፍ አጋጥሞኝ አያውቅም። ሙሉን ነው ያነበብኩት እና ትንሽ ከባድ ነበር ለኔ ራሱ። እንግዲህ እንደ አንባቢ ሙሉን የግዕዙን ዶክመንት አነበብኩት። ከባድ ሌላ ዓለም ውስጥ ነው ይዞ የሚገባው በራሱና ከባድ ነው እና ወደዚህ ምድር ለመላመድ ይከብዳልና ብዙ አይነት ፍጡራን ነው የሚዘረዝረውና ሰምተን አይተን የማናቀው በመሆኑ እንግዲህ ይሄ ምን ልንል እንችላለን? በጣም ከነዚህ ውስጥ ለምሳሌ ከሌሎች ሌላ ዓለማት ምድር አይደለም ሌላ ዓለማት ውስጥ ሲጠቅሳቸው እንግዲህ ሁሉንም የፈጠረ እግዚአብሔር እንደሆነ ነው በዝርዝር የሚያስቀምጠውና አንደኛው በእንቁ የታነጸች ፀሐይ የሌለባት ዓለምን ነው የሚጽፈው። እንግዲህ ሌላ ፀሐይ ጸች ምድር ፀሐይ የሌለባት ዓለም ነው የሚጽፈውና እዛ ዓለም ውስጥ ምን ይላል? እንደ ቤታቸው እዛ ውስጥ ያሉ ፍጡራን የሚኖሩበት ቤታቸው እንደ ድንኳን ሞላላ ነውና በጣም ለአይን ግን ያምራል ይላል። ጣሪያው ራሱ ካሌምኒው በሚባል እንቁ የታነጸ ነው ይላልና እንደ ሴሩን ድንጋይ ነው ነጭ ነው የሚለው። በጣም እና መልኩ ሁሉ መለወጥ ይችላል ነው ቤታቸው የሚለው። አንዳንዴ አረንጓዴ የሚመስል አለ ይላል፣ የሚቀላበት ጊዜ አለ ይላል፣ የሚያጽደለድልበት ጊዜ አለ ይላልና እዛ ያሉ ፍጡራንም ልክ እንደ ቤታቸው ህብራቸው የሚለዋወጥ ነው ይላል እና በጣም ምንድነው የሚለው? እንደውም ግንቡ ራሱ የሚኖሩበት ዓለም ግንቡ ከባንዜራ እንቁ የታነጸ ነው የሚለው። ግዕዝ ነው የአማርኛውን ነው የምነግራችሁ። የባንዜራ እንቁ ደግሞ በጣም ድምፁ ደስ እንደሚያሰኘው እንደ ናብሊስ ድንጋይ ነው። መልኩ ደግሞ እንደ ውሃ የጠራ ነው። ብርሃኑ ደግሞ ቀይ የሆነ ዓለም ነው የሚለው። ይሄ በጣም አስገራሚ ዓለም ነው። እዚህ ላይ የኢትዮጵያ ዶክመንት ላይ የተመለከትኩት በጣም ይሄንን እንግዲህ በሆሊውድ ፊልሞች ላይ ማየት የተለመደ ነውና እዛ ውስጥ ምንድነው የሚለው? ፀሐይ የለም ነው የሚለው። ራሱ ማዕድን ሁሉ የሚያበራበት ዓለም ነው። ኢቭን እዛ ውስጥ ያሉ ፍጡራን አይኖቻቸው ራሱ ብርሃን ናቸው ነው የሚለውና በቃ እንደ መብራት ይገለገሉባቸዋል ነው የሚለው። ቁመታቸው በጣም ረጃጅም እና በመላእክ መለኪያ 12 ክንድ ይላል። ምን ያህል ርዙማን ናቸው ማለት ነውና ጠጉራቸው ደግሞ እስከ ተረከዛቸው ድረስ የሚደርስ ነው የሚለው። አፍንጮቻቸው ረጅም፣ ጆሮቻቸው ደግሞ ይላል የአፍንጮቻቸው እንግዲህ ቁመታቸው ረጅም ያደርጋል። ጆሮቻቸውን ደግሞ እንደ ካሌኦትሪው ይላል ቅርፍት አይነት ብሎ ይጠቅሰዋል። ምን አይነት ቅርፍት እንደሆነ አላቅም። እና ሰውነታቸው ሁሉ ደግሞ ነጭ ጠጉር የተሞላ ዓለም ነው የሚለው እና ደግሞ በፊታቸው ላይ ቀንድ መሰል ነገር አላቸው ይላልና አይኖቻቸው በሰው ክንድ 3 ክንድ ናቸው። ምን ማለት ነው? ከባድ ነው። ሴቶቹ ግን ከብቻው ከራስ ፀጉር በቀር ፀጉርና ቀንድ የላቸውም ይላል። ደግሞ ሴቶች እንስቶች አሏቸው ይላልና በጣም ከገረመኝ ነገር ምንድነው ልብሶቻቸው ጠጉራቸው ብቻ ነው ካለ በኋላ ይሸምናሉ ይላል። ሽመና አለ ማለት ነው። የልብስ ቴክኖሎጂ አለ ማለት ነውና አርዝመው ነው የሚለብሱትና በቃ ደምግባታቸው ግሩማን ናቸው ነው ይላል። ይሄ እንግዲህ አንዱን ዓለም ነው የሚጽፈው። አንዱን ዓለም በጣም ዝርዝሩን ነው እንደው ጠቅለል አድርጌ ያቀረብኩት። ይሄ እንግዲህ አንድ ትልቅ ዶክመንት ነው። እንግዲህ ይሄንን ነገር ሙቪ መስራት ይቻላል፣ ብዙ ነገር ማድረግ ይቻላል። አሉ የሉም እኛ የምናውቀው ነገር የለም። ግን የተጻፈውን ኦፕን ማይንድድ ሰዎች ስለሆንን ማቅረብ ይገባል። መፈተሽ ማንጠር የሰዎች ድርሻ ነው። ምንድነው ደግሞ የሚቀጥለው? እዛ ዓለም ውስጥ ቀንዱ 10 የሆነ የሚመስል ነገር ነው የሚለው አውሬ አለ ይላልና እንደ ግንብ ነው የሚሸፍነው ይላል። በቃ ያንን ዓለም ወደዛ እንዳይገባ እና ወደ 24 ክንፍ አሉት ብሎ ነው የሚጽፈው። በጣም ይከብዳል ክቡራን ተመልካቾቻችን። እና ይሄን ሙሉ ማንበብ እንዴት ሊከብድ እንደሚችል አስቡትና በጊዜው ለኔ ራሴ በጣም ከብዶኝ ነበር። ወደ 800 ምናምን ገጽ ብራና ማንበብ ይሄን ሁሉ ማጤን ትንሽ ይከብዳል። እናንተ ራሶችን ስለነገርኳችሁ ምን ያህል እየከበዳችሁ እየረቀቃችሁ እንደሆነ አውቃለሁ። ግን ምን ማድረግ አይቻልም እና አእምሮን ሰፋ ማድረግ ያስፈልጋልና ምንድነው የሚለው? እንደውም እግዚአብሔር ከፈለገ ይላል
ለመቅሰፍት ራሱ ይሄን አውሬ ሊልከው ሁሉ ይችላል የሚል ነው እና ሚተኛው ራሱ ቀይ ባህር ላይ ነው ይላል። እንደ ቀይ የመሰለ ባህር አለው ለራሱ ሚተኛበት ነው ይላል እና ያንን ዓለም ያጥረዋል ነው የሚለውና ይሄን አውሬ እንደ እሳት ነበልባል ቀይ አይነት ነው ብሎ አንድ ዓለም ይጽፋል። ሌላው ዓለም ላይ ደግሞ በጣም ይቀጥላል። እንግዲህ ሌላ ዩኒቨርስ መልቲቨርስ ምንም ልንለው አንችልምና ሌላው ዓለም ደግሞ አሳዎች ያሉበት አሳንበሬዎች ያሉበት ዘንዶች ያሉበት ይሄ ግዙፋን አይ ቲንክ ኤጲፋኒዮስ ላይ ይመስለኛል በድምጽ የሚገሉ ግሩማን አራዊት ያሉበት ዓለም አለ ይላል። ድምጽ አናውቅ እንግዲህ አርጃኖች ወፎች ያሉበት ዓለም አለ ይላል እና አካላቸው ራሱ እንደ ተራራ ትልቅ ነው ይላል። በጣም ግዙፋን ናቸው። ልክ እንደ ዳይኖሰር በሉ ግዙፍ ናቸው። ጠጉርና ቀንድ የላቸውም ይላል። ወተታቸው ደግሞ እንደ ቀይ አይነት ነው፣ ህንዳዊ ቀለም ሚል እንደ ሰማያዊ ቀለምም ይወስደዋልና ሆዳቸው እንደ ሰሌዳ ነው ይላል። እንደዚህ ልሙጥ ነገር ነው። ይበላሉ፣ ይጠጣሉ፣ ይዘላሉ ካለ በኋላ የሚገርመው የጎግና ማጎግ ቅድም የጠቀስኩላችሁ ሲከፉ ይላል እነዚህ ይመጡና ገለዋቸው የተወሰነውን አትርፈው ወደ ዓለማቸው ይመለሳሉ ነው የሚለውና በጣም እና በቃ ድንቅ ፍጡራን ናቸው እግዚአብሔር ነው ብሎ የሚዘጋው መጽሐፉና ስፍር ቁጥር የሌለው ፍሬን ያፈራል ነው የሚለው። በተለይ ደግሞ ብልምቦዝ ብሎ የሚጠቅሰው አለ ከሚባል ደጃፋቸው ላይ እንደ ባህር አሸዋ ነው ህብስት የሚወጣው ነው የሚለው። ይበላሉ፣ ውሃቸው ማር ነው ይላል። በጣም የተለየ ዓለም ነው ይላል። የጉፋኔውን ወተት ይጠጣሉ ይላል። ሴቶቹም ስንዝር መጠን ያለው ጅራት አላቸው ነው የሚለው። እንዴት እንደሆነ አላቅም። ቀዩ አውሬ ያለበት ሀገራቸው በአረንጓዴ ደመና የታጠረ ነው የሚለው እና ተራሮቻቸው በቃ ያበራሉ ነው የሚለው የዓለም እና ከደመናው ቀጥሎ አረንጓዴ ባህር አለ ነው የሚለው። እንግዲህ ደመና አለ ማለት ነው። ደመና አለው አረንጓዴ ባህር አለና በጣም ሰፊ ባህር ነው ያለው ይላል። ከአረንጓዴው ባህር ቀጥሎ ስሙ ሮዝ የሚባል ትልቅ ዛፍ አለ ብሎ ነው የሚጠቅሰው። የሚገርመው በተለያዩ ፍራፍሬዎች አሉ ነው የሚለው። ወደዛ ያኛው ዓለም ላይ ምናልባት አተሩ ራሱ ቁመቱ ወደ 40 ክንድ የሚደርስ ነው የሚለው። ፍሬው ደግሞ ወደ ታች እንደሚል እንደ ነዚል ነው ይላል። ዛፎቻቸው ራሱ ቁመታቸው ወደ 5 ኦር ማለት 50,000 ክንድ ማለት ነውና በጣም የማያፈራ ዛፍ የለም። እንደ ፀሐይ የሚያበራ የወርቅ ደንጊያዎች ሁሉ ሞልተውታል እዛ ዓለም ላይ ነው የሚለውና እንስሶቹ ራሱ የሚታለቡት ካንገታቸው በታች ነው ይላል። ወደ ታች ጡት ሳይሆን ካንገታቸው በታች ነው ይላልና ጡቶቻቸው ራሱ አንገታቸው ላይ ነው ያሉት ነው የሚለው እና አፍረታቸው ራሱ አፍረተ ስጋቸው በጎናቸው ላይ ነውና በሚወልዱ ጊዜ አይታመሙም ነው የሚለው። ሆዳቸውን ሰንጥቀው ልጆችን ይወልዳሉ። ከወለዱ በኋላ ሆዳቸውን ይሰፋሉ ነው የሚለው። ሰርጀሪ አለ ማለት ነው እዚህ ዓለም ላይ። እንደ ኢትዮጵያ እንደዚህ መጽሐፍ ዶክመንት ይሰፉታል ይላልና የሴቶቹ ጣቶች ወደ 12 ያደርሳቸዋል። የወንዶቹ ደግሞ ወደ 14 ያደርሳቸዋል። ይሄ መጽሐፍ እንግዲህ እንደ አንድ የጥንታዊት መዛግብት ተመራማሪነቴ ማቅረብ ግዴታ ስለሆነ ነው። በቁመት ደረጃ ደግሞ ሴቶቹ ከወንዶቹ ይበልጣሉ ነው የሚለው። ሁሉም በእጅጉ መልካቸው ግን ቆንጆ ነው የሚለው። ደም ግባታቸውም በጣም አንዲት አይነት ነው የሚለው። ይሄ ጥቁር፣ ቀይ፣ ወፍራም፣ ቀጭን፣ ረጅም፣ አጭር የሚባል ነገር የለም። ራሱን ችሎ ውበታቸው፣ ደም ግባታቸው አንድ ነው የሚል ነው። ሌላው በጣም የሚገርመው ፋፋ የሚል ደግሞ አንድ ትልቅ ዛፍ አለ ነው የሚለው። ይሄ ዛፍ ምንድነው? 1000 ዓመት እየኖሩ እነዚህ ፍጡራን የሚታደሱበት ነው ከእግዚአብሔር የተሰጣቸው ነው የሚለውና ይህን ዛፍ እየተመገቡ ሴቶቹም ወንዶቹም እየታደሱ እነዚህ ፍጡራን ይኖራሉ ብሎ ያስቀምጣልና ደግሞ እንደዚህ እነዚህ ሴቶቹ ደግሞ እንደ ጡት ነገር የላቸውም ነው የሚለው። በቃ አፍረታቸው ዳራቸው መውጫ አንዲት ናት ነው የሚሉትና በተለይ የወንዶቹ ጠጉር እንደ ቀይ ሐር ላይ ቀላ ነው ብሎ ይጽፋል። የሴቶቹ ደግሞ እንደ ጠጉር እንደ ቁራ የጠቆረ እንደ ተፈተለ ሐር ነውና ሞጣይት ነገር ይለብሳሉ። ነጭ ልብስ ለብሰው ይዋባሉና ህብራቸው እንደ ፀሐይ ነው እነዚህ ፍጡራን ብሎ ይህን ዓለም ደግሞ ይሄ መጽሐፍ ያስጎበኘናል። በጣም የረቀቀ ነገር ነው። ክቡራን ተመልካቾቻችን እንግዲህ እኛ አቅማችን በጣም ትንሽ ነው። በጣም ትንሽ ነገር ስለምናነብ ትንሽ ነገር ብቻ ስለምናውቅ እንቦጫቦጫለን። ችግሩ እሱ ነው። ብዙ ጊዜ ሳንቲሞች ይንኳኳሉ፣ ይጮሃሉ ዋጋ ስለሌላቸው ነው። ብሮች ግን አይንኳኩም፣ አይጮሁም። ሰውም በጣም ብዙ ባነበበ፣ ብዙ በተመራመረ፣ ብዙ ባወቀ ቁጥር
ኦፕን ማይንድድ ሆኖ እየተገረመ እንደው ጹብ እያለ ይኖራል። አጭር ነገር ያነበበ ትንሽ ነገር ያወቀ ግን አንደበቱ ለትችት፣ ለሐሜት፣ ለስድብ ይከፍታል። የዚህ ፕሮግራም ተከታታዮቻችን ግን ኦፕን ማይንድድ በመሆናችሁ በጣም ከልብ ያከብራቸዋለሁ። ከዚህ ልዕልናችሁ ግን እንዳትወርዱ ሁሌ መልእክቴ ነው። እንግዲህ ሌላው በጣም የሚገርመው ነገር ምንድነው? ትልልቅ አሳዎች ሁሉ አሉበት እና እነዚህ አሳዎች ወደ ባህር ሲገቡ ይሰነጠቃሉ፣ እነዛን ይመገባሉ ይላል። በጣም የሚገርም ነው። ሌላ ደግሞ የማር ወንዝ ሁሉ አለበት ነው የሚለውና የሚገርም ዓለም ውስጥ ይሰራል። ሌላው በጣም እዛ ውስጥ ደግሞ ባራንፋን የሚባሉ የነጫጭ ንቦች ቦታ አለ ይላል። አይ ቲንክ በዚህ አይነት እና በጣም ንቦቹ ማርን የሚሰሩ ናቸው። እንደ ደለቡ ዶሮዎች የሚያክሉ ናቸው ንቦች ይላል። ይሄ ድዌይን ጆንስ የሚሰራበት ፊልም ላይ ይሄን ነገር ተመልክቻለሁ። የፊልሙ ርዕስ ጠፋኝ፣ ኮመንት ላይ ጻፉልኝ። ድዌይን ጆንስ የሚሰራበት ነውና በጣም የሚገርም ነውና የረቀቀ ነገር ነው የሚጽፈውና በጣም ግዙፋን የሆኑ ንቦች ያሉበት እና አይ ቲንክ ሃሊውድ ላይ በፊልም በሙቪ መልኩ ተሰራል። ድዌይን ጆንስ ነው የሚሰራበት፣ ርዕሱን ጠፋኝ እንጂ ሙቪው ሙሉ በሙሉ አይቼዋለሁ። ይሄንን ይዘረዝራል። ይሄ ደግሞ ሌላ ዓለም ነው ማለት ነው። ሌላው ደግሞ የመጽሐፉ ስመለከት ከፀሐይ አንጻር ስላለች ደግሞ የተለዩ ፍጡራን ስለሚኖሩበት ሌላ ደግሞ ዓለም ይጽፍልናል። ሀገሯ በጣም የጠራሽ ናት ነው የሚለው። ዓለሟ ብለን እናስበው። ያች ዓለም በጣም ለማየት ያማረች ናት። ድንጋዮቹ ራሱ ነጫጮች ናቸው። ዛፎቹ፣ ምድረ በዳ ሳሮች ሁሉ ነጫጭ ናቸው። ቤቱ ሁሉ እዛ የሚኖሩ ፍጡራን ነጫጭ ድንኳን ነው የሚመስለው። በጎቹ፣ እንስሳዎች ሁሉ፣ ወፎቹ ነጫጭ ናቸው። ቀይ የለም፣ ጥቁር የለም፣ ዝንጉርጉር የለም። በቃ ዓለሙ ብቻ ነጫጭ ነገር ያለበት ነው። የዛፍ ወንዞች ሁሉ ነጫጭ አይነት ቀለም ነው ያላቸው። እንደውም ቦታውን እንደ ቀርዱ፣ እንደ አራራት፣ እንደ ቀርሜሎስ፣ እንደ ገላአዲያን ፉን ተራራ ከፀሐይ ጋር ትይዩ ነው የሚለው። አሁን ይሄን ነው ማሰብ። እንግዲህ ፀሐይ ያለች ዩኒቨርስ አለ። እንዴት ነው ከፀሐይ ትይዩ የሆነ ዓለም? ይሄ እንግዲህ ማሰብ እንደ አንድ ስነ ፈለክ ተመራማሪ ማሰብ ያስፈልጋል ብዬ አስባለሁ። እና ፀሐይ ሲወጣ ከሌላው ቀድሞ እዚህ ዓለም ውስጥ ነው የሚወጣው። ሜርኩሪ፣ ቬኑስ፣ እንዴት ነው ነገሩ? ግራ ያጋባል እኮ። ኦር ፕላኔት ኤክስ፣ ኒቢሩ፣ እኔ እንጃ ምልከታዬን ነው ብቻ ይወጣል ይላል። እና ማንም እዛ መታየት አይችልም ነው የሚለው በጣም ከማብራቷ የተነሳ። ግን የሚገርመው ፀሐይ ብርሃኗ ብቻ ይሄዳል እንጂ ሙቀትነቷ እዛ ዓለም ውስጥ አይገባም ነው የሚለው። ይሄ ደግሞ ትንሽ የረቀቀ ነው እና እንደ ጨረቃ ብቻ ጨረቃ ብርሃን አለ ሙቀት እንደሌላት፣ እንደዚህ ሁሉ በተመሳሳይ መልኩ የፀሐይ ሙቀትነቷ ወደዛ ዓለም አይገባም ነው የሚለው። እና እዛ ውስጥ ያሉት ደግሞ ቁመታቸው ረጃጅም ፍጡራን ናቸው። ግን ፊታቸው ትንሽ ለውጥ ወጥ ያለ ነው። ጆሮአቸው እንደ አንበሳ፣ ግራግራቸው እንደ አንበሳ፣ አንገታቸው እንደ ፈረስ መልክ ያደርጋቸዋል። የጥርሶቻቸው እንደ ንስር፣ ጎኖቻቸው ብቻ አራዊት ህብር ያላቸው ናቸው። በጣም ይገርማል። ግን ፀጉራቸው የተከፈከፈ ነው ይላል፣ ነጭ ነው ይላል። እና እንደውም በሴፋልኬት በእነሱ መስፈሪያ ወደ 7 ክንድ ያለ ነው ይላልና ቁመታቸው ከወንዶቹ ይበልጣል ነው የሚለው ይሄ መጽሐፍ። ግዝፈታቸው እንደ እንቁ ደንጊያ በጣም ብርቱ ነው ይላል። በጎናቸው ነው 3 ይወልዳሉ ይላል። አንድ ሴት 2 ወንዶችን ነው የሚወልዱት ነው የሚለው። ፊታቸው ደግሞ ዝንጀሮ አይነት መልክም ያለው ይላል። ለሴቶቹ ድንግልና የላቸውም ይላል። እነዚህ አዳም ዝርዮች አይደሉም ነው የሚለው፣ የንፋሊው ዘር ናቸው ነው የሚለው። ምን ማለት ነው? አይዶን ነው። በጣም የረቀቀ ነገር ነውና እንደ ቀርዱ ተራራ ነው። ቀርዱ የኖ መርከብ ያረፈችበት ቦታ ነው አራራት እና የዝንጀሮ ቦታ ነው ይላል። በጣም በቁመቱ ገመልን የሚመስል ይልና ሲዘረዝረው ደግሞ በድምፁ ደግሞ ሰውን መግደል የሚችል ዝንጀሮ አለ። ፕላኔት ኤፕ ከዚህ እኮ ወይኔ የሚሰራው ጠፋ እንጂ የሚገራርም ነገር ነበረ። እንግዲህ ሆሊውዶች በጣም ፈጣኖች ናቸው እና አስፈሪ ዝንጀሮ አለ። ፕላኔት ኤፕ ሆንግ ኮንግ ነው መሰለኝ፣ ኪንግ ኮንግ ብዙ ፊልሞችን አይተናልና እና በጣም ስለሱ ትውልድ ሁሉ ይጽፋልና ይችን ዓለም እንዴት እንዳገኛት ጭምር ሚስቱ ደግሞ ስትሬንጅ እንደምትባል በጣም ማርማር የሚል ብርጭቅ የሚመስል ከማር ከሶከር ይልቅ የሚጣፍጥ አይነት ምግብ እንዳላቸው ይጽፍና በጣም የሚገርመው ደግሞ የፀሐይ ግርዶሽ አለ ነው የሚሉት። የፀሐይ ግርዶሽ ግን በእነሱ መንጦላዕተ ፀሐይ ይሉታል ይላል። የፀሐይ መጋረጃ ነው የሚለው ግዕዙ።
እና ፀሐይ ራሱ ወደ ብርሃኗ ከሀገራቸው እንዲቋረጥ የማድረግ ሁሉ ኃይል አላቸው። አናቅም መጽሐፉ ያለውን ነው የምነግራችሁ። እንግዲህ ያው የግድ የምርምር ነው መቅረብ አለበት፣ ግዕዙ ነው ዶክመንቱ፣ እኔ ማቅረብ ስላለብኝ ነውና ከብቻዋ ከፀሐይ በቀር ከዋክብት እዛ ዓለም ውስጥ የሉም የሚል ነው ራሱን ችሎ አንድ ዶክመንት የሚጽፈው።